እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ኩሽና ሰዓቱ ላይ ነው ያለነው። ወቅቱ ምንድነው? የብርድ ሰዓት ነው። የብርድ ሰዓት ደግሞ ሞቅ ያለ ምግብ መመገብ አለብን። ዛሬ ሞቅ ያለ ምግብ ሰርተን እንበላለን። ተከታተሉኝ፣ የትም እንዳትሄዱ። ሰላም እንኳን ደህና መጣሽ። ሰላም ነው። ሰላም ሁሉ ሰላም። ዊነር የፍየል ቁርጥና ጥብስ እንኳን በሰላም መጣሽ። እንኳን ደህና ቆየኝ። ዛሬ ምንድን ነው የምንሰራው? ዛሬ ቆንጆ ቅቅል አለ። የፍየል ምርጥ ነው በጣም ክረምቱን ያማከለ። ቅቅል ደግሞ ያው እንዳልከው ክረምቱን በጣም ለክረምቱ ወሳኝ ነገር እንኳን ደህና መጣችሁ ብለናል። በዚህ በብርድ ደግሞ ሞቅ ያለ ነገር መብላት ጥሩ ነው። ስለዚህ እንግዲህ ወደ ሼፉ ልውሰድሽና እሺ ግርግሩ በጣም ነው ደስ የሚለው። ሸፋፎነሽ በጣም ደስ ይላል። አሪፍ ነው። በዛ ጋር ግቢና በዚህ በኩል እሺ። ሰላም ሼፍ፣ ሰላም ታስልኝ። እንኳን ደህና መጣሽ። ሰላም ነው? ሁሉ ሰላም። ሼፍ ማን ልበል ስም? ሼፍ ኃይሌ። ኦ ኃይሌ። ዛሬ እንዴት ነው ታዲያ? ቀዝቀዝ ይላል ውጪውና ምንድነው የምንሰራው ዛሬ? የኩሽና ሰዓታችን ላይ ነው ያለነው። ምንድነው የምንሰራው? ጥሩ ነው። ቅቅል አለ፣ ብዙ አይነቶች ምግቦች አሉ። ሸክላ አለን፣ ቺክን እንትን አለን፣ ሌግ አለን፣ ብዙ ነገሮች አሉ እኛ ጋር። አሪፍ። ስለዚህ እኔ ከመምጣቴ በፊት ነው ቅቅሉን የጀመርከው ማለት ነው? የጀመርኩት። ስንት ሰዓት ፈጀ? ማለት ማክሲማም 2 ሰዓት ጀምረን እስከ 5 ሰዓት ምናምን የሚቆየው? ዋው ቆንጆ እንትናችን። ስለዚህ አሪፍ ቅቅል ነው የምበላው ማለት ነው። እንዲበስል በረንብ እንትን ብለን እናቆየዋለን። እሺ። ቅቅል ውስጥ ምንድን ነው የምትጨምሩት? ምን አይነት ቅመም ውስጥ ነው የምትጨምሩት? ቅቅል ውስጥ ያው ቀይ ሽንኩርት፣ ቶማቶም፣ ካሮት፣ ሮዝመሪን የተለያዩ ቅጠሎች እንጨምራለን። ከዛ ጨው አለ፣ ክኖር አለ፣ ቅቤ አለ፣ ብዙ ነገሮች። ያው ግብአቱ በጣም ያምራል። ያው የማይነገሩ ግብአቶችም አሉ። ሁሉ ነገር ጨርሶ እንትን አይባልም። ያው ቴስቱ ብዙ ነገሮች፣ እኛ ብዙ ነገር ነው የምናደርገው። እያየሁ ነበር እኔ ስመጣ በጣም ብዙ ቅቅሎች እየወጡ እያየሁ ነበር በጣም። ስለዚህ እስከምበላው በጣም ጓጓል። እሱን በኋላ ስለምበላ አሁን ምንድን ነው የምንሰራው? አሁን የምንሰራው ግሪን ጥብስ ነው የምንሰራው። እሺ። መጥበሻ አዘጋጅተናል። ግሪን አለን፣ ስፓይስ ግሪን ጥብስ። እሺ። ምንድን ነው ግብአቶች የሚያስፈልገው? ፈሳሽ ዘይት አለን፣ ቅቤ አለን፣ ነጭ ሽንኩርት እናዘጋጃለን፣ ሚጥሚጣ፣ ኮረሪማ፣ ቆንዶ በርበሬ። እቺ ምንድን ናት? እሷ ብላክ ሶያ ወይ ሶያ ዳርክ ትባላለች። ጨው መጠቀም ሳንፈልግ በዚህኛው አንድ ማንኪያ ጠብ እናደርግበታል። ያ ምግብ በጣም ቴስት አለው። ናይስ፣ አሪፍ። ስለዚህ መጀመሪያ እኔ አሁን እንግዲህ ሰርቼ ልበላ ነው የመጣሁት። ስለዚህ ጓንቴ ላድርግ ወይስ በባዶ ነው መስራት ያለብን? ችግር የለም። ምንም መጥበሻ እጁና ጭልፋ ስለምትይዢ ስለዚህ አያስፈልግም ማለት። እሺ። ከምንድን ነው የምንጀምረው? ኦልሬዲ ከትፈው ነው የጠበቀኝ። ስለዚህ ስራ አቃለን የጠበቀኝ። አቃለና መጥበሻ ትይዣለሽ። እሺ። ሲንደር ይልቆሳል። መጋል አለበት መጀመሪያ። መጋል አለበት። እሺ። ከዛ ምን ታደርጊያለሽ? ትንሽ መጋል አለበት። ዘይት እዚህ ጋር ትንሽ ሲግል ከዛ ዘይት ነው የምንጨምረው። ከዚህ 2 ማንኪያ ዘይት ትጨምሪያለሽ። 2 ማንኪያ። እሺ። እኔ ብዙ ጊዜ ጥብስ መጀመሪያ ጮማ አቀልጣለሁ። ከዛ ነው ስጋ የምጨምረው። እሱም ለመሰለሽ እንደዛ የምናደርገው የስጋው ዘይት ሳይፈልግ ነው። ቅባት ካልፈለገ ሞራውን ታቀልጥና ታስገቢ ራሱ እንደ ቅባት እንጠቀማለን ማለት ነው። ኦኬ። አሪፍ። ሼፍ ሙያ ላይ ቆይተሃል? ስንት ጊዜ ቆየ? እኔ ከ90 ምናምን ጀምሮ እስካሁን አለ። ረጅም ጊዜ ነው። ስለዚህ ማስተሩ ጋር ነው የመጣሁት። ቅቅሉን አንተ ነው የምትሰራው? ሰው ቤት ውስጥም ኩኩ ያደርጋሉ? አደርጋለሁ። አሁን ምን ስንት ደቂቃ ነው መቆየት ያለበት? እንደዚህ በቃ 15 ደቂቃ። 15 ደቂቃ ቃላ እንዲል ነው። ቃላ ትንሽ እንዲህ ነው። ኦኬ። ሽንኩርት ማድረግ ትችያለሽ? እሺ። መጀመሪያ ሽንኩርት፣ ከዛ ሽንኩርት፣ ቃሪያ በኋላ መጨረሻ ሊወጣ አካባቢ ነው። እሺ። በቃ ይበቃል። እሺ። ከዛ በኋላ ነጭ ሽንኩርት ትጠቀሚያለሽ። እሺ። ማንኪያ አለው የራሱ። ስንት ማንኪያ? 2 ማንኪያ አድርጊበት።
በቃ አሁን በደንብ ማማሰል እንትኑ እሺ ይቀላቀል በደንብ። ኪችኑ ግን በጣም ቢዚ ነው። በጣም ቢዚ ነው። እንግዶች በጣም ብዙ አለን። በስማ ግርግሩ ደስ ይላል በጣም ብዙ እንግዶች አሉ። እንደውም በጣም ብዙ ምግቦች ይጠብቁናል። አሁን በስማ ቅቅሉን እስከምቀምሰው ቋብቻለሁ። ምክንያቱም እንደዚህ ቢዚ ከሆነ አሪፍ ነው ማለት ነው። እንደዚህ አሪፍ ነው። ሌላ ጊዜ እንድትመጪ ተስፋ እናደርጋለን። እንዴ በደንብ ነው የምመጣ። ይግባ። እሺ ቃሪያ ነው ወጣስ እንዲገባው እንዳያቃጥልሽ። አሁን ጨው አልተጠቀምንም። ምን እንጠቀማለን? ብላክ ሶያ ወይ ዳርክ ሶያ። ሶያ ብቻ ነው ሌላ ነገር የለውም? አዎ ብላክ ወይ ዳርክ ሶያ አንድ ማንኪያ ተጠቀም። ጨው እንዳይበዛባችሁ። በቃ አሁን ትቀላቅዪዋለሽ። ክብ አድርገሽ አሁን ከለሩ ቀየረ። አዎ ቀይ ትንሽ ገልበጥ አድርጊ በደንብ። እስኪ አሳይ። ናይስ ዋው። አሁን ቅቤ እንጠቀማለን። እሺ በቃ ዋው። የስጋው ልስላሴ ደግሞ አሪፍ ነው። ኦኬ ጨው አድርገናል። በቃ ለወደፊት ያው በዚህ መልክ ነው የምንጠቀመው። ጨው ያለበት የማይበላ ሰዎች በዳርክ አድርገን ነው የምንሰራላቸው። አሁን ይሄ ደርሷል። በምን ነው የሚቀርበው? አሁን ይሄ ደርሷል። ግሪን ላይ ገልብጭ። ስለዚህ ኦልሬዲ የተዘጋጀ ነው ማለት ነው። አዎ ተዘጋጅቷል። እሱ ለመገልበጥ። እሺ እሺ። በስማም በጣም ፈጣን ጥብስ ነው ግን ሽታው በጣም አንደኛ ነው። እስከምቀምሰው ጓጉቻለሁ። ቅቅሉንም ጥብሱንም እንግዲህ አብረን እስከምንቀምስ ጓጉቻለሁ። በጣም ነው የማመሰግነው ሼፍ። ኦኬ እናመሰግናለን። ቴንክ ዩ እናመሰግናለን። ቀርቧል። ጥብሱም ቁቁሉም ቀርቧል። ቅቅሉን እስከምበላው በጣም ጓጉቻለሁ። በዚህ በብርድ እንግዲህ ቅቅል አንደኛ ነው። እስኪ ያለውን የነገረኝ ቅመም እንዳለ እስኪ ቼክ አደርጋለሁ። ቆይ ያስደግማል። ውረድ ነው የሚለው በጣም አንደኛ ነው። ሙቀት ካሁኑ ሙቀት ተሰምቶኛል። ይሄን ቅልጥምማ በሹካ በቢላ የለም ዛሬ ጎሞጥ ነው የማደርገው። ጠብ ጠብ ጠብ። በስማ እንዴት እንደሚያምር እዩት። በጣም ነው የሚጣፍጠው። በጣም ማለት ቃል ያንሰኛል። የስጋው መለስለስ፣ የቅመሞቹ ያሚ አንደኛ ነው። በጣም በጣም እኔ አሁንም ራሱ ግመጭ እያለኝ ነው። በጣም ነው የሚጣፍጠው። ሶ ጉድ። ለዚህ እውነት ወደር የለውም። አንደኛ ነው። አንደኛ ቅቅል። ለምን እንደዛ ሰው እንደበዛ ገባኝ። በጣም ግርግር ቤት ነው። በጣም ለዛ ለቅቅል ነው የሚመጡት። አንደኛ ነው ቅቅሉ። እኔ ግን አሁን ይሄን ትኩሱን በልቼዋለሁ። አሁን ደግሞ ወደ ጥብስ እሄዳለሁ። ጥብሱን በእንጀራ ነው የምበላው። ፍየሉ ደግሞ ጥብስ በጣም አንደኛ ነው። አንደኛ በቃ ሮሮሮሮሮሮ። ስለዚህ ፍየል ጥብሱን ተመችቶኛል። ይሄን ቁቁል ግን ፉትፉት አድርጌ ደግሞ መብላት ፈልጋለሁ። ቅቅል ፍትፍት በጣም ነው የምወደው። በጣም
ጉደኛ ነው እውነት። በፍትፍት ራሱ እንዴት እንደሚጣፍጥ ቅቅል የኔ ሙያ ግን ቅቅሉ ሼፉ እንደነገረኝ ነው የሚጣፍጠው። በጣም ነው የሚጣፍጠው በጣም እና ያው በጣም ብዙ ሰዓት ነው የሚፈጀው። እኔ ከመምጣት በፊት ነው ሲሰራ የነበረውና ግን ቅመሙ የተጠቀሙት ነገር ጠቅላላ ነው የሚሰማው። አንደኛ መምጣት አለባችሁ፣ መታችሁ ይሄ መቅመስ ነው ያለባችሁ። በዚህ በብርድ ይሄ ቅቅል አንደኛ ነው። ስለዚህ እኔ የሰራሁትን ደግሞ ፍየል ጥብስ እበላለሁ ዛሬ። በቃ ሙቀት በሙቀት ነው። አሁን ደግሞ የሆነ ዋው ሌላ ነገር አለ። ያ ቆንጆ ጥሬ ሲያምር የሚገርም የዊነር ስፔሻል ጥሬ። የምን ጥሬ ነው? አረፍ በልባ። ኦኬ የምን ጥሬ ነው ይሄ? የፍየል ጥሬ። ያ ዋው ታውቂያቸዋለሽ? እያንዳንዶቹ አይነቶቹ አላውቃቸውም፣ ግን እነዚህ ንገረኝ። ትሪምባ ነች። ትሪምባ እሺ። ያ ሽንጥ ነች። ኩላሊት ኩላሊት። ያ ቅቅሉን እንዴት አገኘሽ? ቅቅሉ በጣም ይጣፍጥ ነበረ ለዚህ ክረምት የሚሆን። በተለይ ደግሞ ሼፉ የነገረኝ ጠቅላላ ቅመሞች አጣጥሜዋለሁ። በደንብ ነው ጉሙጥ ያደረጉት። በደንብ አድርጌ ነው የተዝናናሁበት እና ጥብሴም በጣም ነው የሚጣፍጥ። ከሼፉ ጋር የጠበሱት ቀምሰው ደስ ይለኝ ነበረ። እኔ ነበር የሰራሁት ራሴ አንደኛ ነበረ፣ ግን ያው አልቀመስከውም። ሌላው ምን እንዳለን ታውቂያለሽ? እዚህ ቤት ላይ ከሱ ውጭ ምን አላችሁ? ዝልዝል ጥብስ አለ። ዝልዝል ጥብስ አለ። ያ ኮምቦን አልቀመሽም? ኮምቦን አልቀመስኩም። ያ ኮምቦ አለ፣ ቆንጆ ኮምቦ። ፍየሉ ግን እናንተ ናችሁ እንትን የምትሉት ወይስ ከየት ነው የምታስመጣው? ከክፍለ ሀገር ነው የምናስመጣው። አስመጥተን ቀጥታ እንዲመጡ ነው የሚታረዱት። በጣም ነው የምናመሰግን። ለነበረን ጊዜ በጣም ነው የማመሰግነኝ። በደንብ አድርጌ እንግዲህ ቅቅሌንም ጥብሴንም በልቼ ደስተኛ ነው የሆንኩት። ስጋ በጣም ነው የምወደው። ለነበረን ጊዜ በጣም ነው የማመሰግን። በጣም ጥሩ ጊዜ ነበረኝ የነበረው። ግን ይሄን እንግዲህ ብቻዬን አልበላውም፣ አብረን ነው የምንበላው። እንተጋገዛለን አይደል? እሺ እንግዲህ ያስክ ኦኬ። እንግዲህ ተመልካቾቻችን እንደዚህ የመሰለ በተለይ ጥሬው እስከምበላው ጓጉቻለሁ። ግን ቅቅሉ ጥብሱ አንደኛ ነው። መታችሁ እንድትቀምሱ እንድትበሉ እጋብዛችኋለሁ። እኔ የበላው እቀጥላለሁ። የቅዳሜ ከሰዓት ይቀጥላል። ባይ ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።